ልተኛት። እስካሁን እኮ ተኝቼ አይደለም ስራ ይዤ ስለነበር እሱን ስጨርስ እመጣለሁ ብዬ ነው። እኔን እዚህ አስቀምጠሽ አንቺ ስራ መስራት ጀመርሽ? ጥሩ ነው ማለት። ቆይ ለምን እንደዛ አልሽ? ችግር አለ እንዴ? ኡፍ ልቀቀኝ በእናትህ። ተረጋግተሽ ነው። አንዴ ከመጣሽ አይቀር ተነጋግረን መለየታል። አንተም ብዬ አይደለም የመጣሁት ሌላ ሰው ለማግኘት ነው። አረ ማን ልታገኝ ነው? ምን አገባ? ይመለከታል እና እሺ የታለ የምታገኘው ሰው? አይመለከትህም አልኩህ እኮ። በጣም አሪፍ። ተደውሎልሽ ነው አይደል የወጣሽው? እኔ ነኝ በሰው ስልክ የደወልኩልሽ። የኔን ስልክ አታነሺም፣ ቴክስቴንም አመልሽም። ደግሞ ማክሮፍና መናደድም ካለብኝ በእኔ ነበር የሚያምረው። አሃ እንደዛ ነው። እሺ አሁን ቦርሳዬን አምጣ። ስለዚህ ስራውንም አዎ እኔ ነኝ። ወይኔ መሲ ገደል ግባ። እሺ አራፊያት ነች። ልቀቀኝ ልቀቀኝ። በጣም ናፍቀሽኝ ነበር። ይኸው መጣሁ አይደል? ግን ዛሬ ከተገኘው አለቀልኝ። አትጨነቂ፣ እኔ ያለሁልሽ። ኑኑ እኔን ማመን አለብሽ። ምንም ነገር ብትሆኚ ከፊትሽ የምቆመው ቀድሜ የሚደርሰው እኔ ነኝ። ኑኑ ወይ ቤልድ በጣም ነው የምወድሽ። እሺ በእውነት ከልቤ ነው። እስከ መጨረሻው የኔ እንድትሆኚ ነው የምፈልገው። እንድትሆኚ ብቻ ሳይሆን የኔ ነሽ። እሺ በጭራሽ እኔን የሚያናድድ ነገር እንዳታደርጊ። የሚያናድድ ነገር ምንድን ነው? አንቺን ከሌላ ሰው ጋር ማየት አልፈልግም። አንቺን ከማንም ጋር ማጋራት አልፈልግም። የኔ ብቻ እንድትሆኚ ነው የምፈልገው። እሺ አታስብ፣ ከማንም ጋር አልሆንም። ስራውን ትተሽ ትምህርትሽን ቀጥይ። መማሬ እኮ አይቀርም፣ ግን መጀመሪያ ስራውን ላይውና አሁን ባለሁበት ሁኔታ መስራት የምችለው እሱን ስለሆነ ነው ማስጠናት ፈልግልኝ ያልኩ። አንቺን የሚያስደስት ከሆነ ምንም ይሁን የኔ ጽጌረዳ፣ እንዴት ደስተኛ እንደሆንኩ ብታይ። አስቢ እስኪ ወደፊት ልጆች ኖረውን እንዳንቺ አስቸጋሪ ሲሆኑ። አረ እኔ አስቸጋሪ ነኝ እንዴ? በሰበቡ እየሰደብከኝ ነው። አሁን ስድብ ነው? ድብብቆሽ እንጨት እንዴ? አይሆንም፣ ተጠፊብኛለሽ እንዴ። ለምንድን ነው የምጠፋው? ህፃን አደረከኝ እንዴ? ነሽ እኮ የኔ ቀበጥ። ዝም በል እባክህ። ሰላም ጤና ይስጥልኝ ውድ ቻናል የቤተሰቦች እንዴት ናችሁልኝ? እንግዳ ድራማ ክፍል 48 ላይ እንግዲህ አሁን ላይ የኑኑና የቤሉል ፍቅር ፈተና እየገጠመው የመጣ ይመስለኛል። ልጆቹ በብዙ መከራ ውስጥ አልፈው እንግዲህ አብረው መሆን ሲጀምሩ በዚህም በዛም ፈተናዎች እየመጡባቸው ይገኛሉ። በሌላ በኩል ደግሞ መሲ እንግዲህ ስራ እንደጀመረች ሁላችንም እናውቃለን። የምሽት ስራ ነው የምትሰራው። መሲ እንግዲህ ይህን ስራ መስራት የፈለገችው ዋናው ነገር ምንድን ነው? እዛ ቤት ቤተሰቦቿን ክብር የሚነካና እሷንም ደግሞ በተደጋጋሚ ለመግደል ሄለን ስትሞክር ስላየቻት ነው። መድኃኒት ነው ውሰጅ በማለት ለመሲ መርዝ ሰጣት ነበረ። የሚገል ነው ወይም ደግሞ የሚያሳብዳት ነው፣ እንድታብድ ነው በእርግጥ የምትፈልገው። እና እንግዲህ መሲ መድኃኒቱን በጉሮሮዋ ይዘው ነው እንጂ ሴትዋ አፏን ሁሉ አይታባታለች። አፍሽን ክፈች ብላ መድኃኒቱ እንደወሰደችው ለማየት ማለት ነው። መድኃኒቱ የሚያሳብር ነው። ነገር ግን መድኃኒቱ አይሰራም ብዬ አስባለሁ። ምክንያቱም ቴዲ መሲን በጣም ነው የሚወዳት። በፍጹም መሲ ላይ ይሄን ያደርጋን ብዬ አላስብም። ነገር ግን መሲ ደግሞ የምታስበው መድኃኒቱን እሱ እንደሰጣትና እንደሚሰራ ነው የምታስበው። እሷ ስላልወሰደችው አላመማትም ብላ ነው የምታስበው እንጂ መድኃኒቱ ሲጀመርም አይሰራም። ምናልባትም በማታስበው መልኩም ሰታት ወስደው ሊሆን ይችላል። ግን ቴዲ በፍጹም መሲ ላይ ይሄን አያደርግም። እና እንግዲህ መሲ በተደጋጋሚ ይሄ ነገር ሲደረግና ቴዲና ወይዘሮ ሄለን ደግሞ ሳሎን ቁጭ ብለው ስለ መሲ የሰጣትን መድኃኒት እየሰራላት እንዳልሆነ ሄለን ለቴዲ ስትነግረው መሲ ሰምታለች። እሱ ብቻ አይደለም፣ ወይዘሮ ሄለን ይሄ ልጅ እየተከታተለኝ ነው፣ ሊደርስብኝ እየሞከረ ነው፣ አባቱን የገደልንበት ልጅ አዶኒ ብላ ስትል እንዴት እንደዛ የሚያደርግ ልጅ እኮ አይመስልም ግን ሲታይ ይላታል። ለዚህ ሁሉ አንተነህ ተጠያቂው፣ አንተነህ ለዚህ ነገር ሁሉ ያበቃኝ ስትል መሲ ሰምታለችና እሱ ሰውየውን የገደለው ነው የመሰላት። እሷ ያለችው ግን አዶኒን ካጠገብሽ አድርገሽ ተከታታዩ፣ እናንተ ቤት ይኑር፣ ምክንያቱም ምን ሊያደርግ እንደሚችል እያንዳንዱ እርምጃው እንድታቂ ከአንቺ ጋር ይኑር፣ እናንተ ቤት ይኑር ያላት ቴዲ ነው። እና በቤት መኖሩ በደንብ ሆኖ እንዲሰልለኝና ሊደርስብኝ እየሞከረ እንደሆነ ለዚህ ደግሞ ተጠያቂው አንተ ነህ ነው እሷ ያለችው። መሲ ግን ሙሉ መረጃውን ስላልሰማች
ቴዲን በጣም ጠልተዋለች። እና እንግዲህ እነዚህ ነገሮች ናቸው መሲን የማታ ስራ እንድትሰራ ያደረጋት። ምክንያቱም ሄለን ደግሞ እሷ መፈናፈኛ እንዳታገኝ ምንም አይነት ደሞዝ አትከፍላትም። እዛ ቤት ስትሰራ ደሞዝ እንኳ ስትጠይቃት ከአንቺን ከነ ቤተሰቦችሽ ተሸክሜ ደግሞ የምን ገንዘብ ነው የምጠይቂ በማለት እንግዲህ የሚያስጠላ ቃል ተናግራታለች ማለት ነው። በዛ የተነሳ መሲ በድብቅ ቀን የሄለንን ቤት ስራ ትሰራለች፣ ሌሊት ደግሞ ሌላ ቦታ ሄዳ ትሰራለች። ይህን ስራ ያገኘላት ግን ለካ ቴዲ ነበረ። ስራው የተገኘው በቴዲ በኩል ነው። ስራውንም ያገኘላት ቴዲ ነው። እና እንግዲህ መሲ እየተደበቀች መስራት እንጀምራለች። ለመጀመሪያ ጊዜ ስራውን ለመስራት ስትሄድ ሄለን ይዛት ነበረ። እና እንግዲህ ሄለን የት እየሄድሽ ነው በዚህ ሌሊት? ወንድ ቀጥረሽ ነው ወይ አንቺ ባለጌ ምናምን እያለች ስትናገራት፣ እሷም እንግዲህ እኔ የት እሄዳለሁ ምን መሄጃ አለኝ ኧረ የትም አልሄድም ብላ ነገሩን ብታስተባብልም አሁን ላይ ወይዘሮ ሄለን እሷን እየተከታተለች ትገኛለች። መሲ በድጋሚ እንግዲህ በማታ ወደ ስራ ትሄዳለች ማለት ነው። ሄለን ደግሞ ልጇ ትምህርት ቤት በማቋረጧ ምክንያትና ቤት ውስጥ ተደብቃለች። ልጅቷ እንግዲህ የት እንዳለች ሄለን እስካሁን ድረስ አላገኘቻትም። በዛ የተነሳ እንግዲህ ቤት ውስጥ ሰዎችን ስትፈልግ መሲንና ኑኑን ታጣቸዋለች። እና አይንዬን በሚያስጠላ ቃል ስትናገራት ነበረ። ልጆችሽ የት አሉ? ሁለቱ ልጆችሽ የት አሉ? የት ናቸው? እያለች ስትጠይቃት ነበረ። በዚህ የተነሳ እንግዲህ አይንዬ የምትመልሰው ነገር አጣች። ስለ መሲ ታውቃለች፣ በድብቅ እየሄደች እንደምትሰራ ታውቃለች። መሲ ደግሞ ከዚህ ቤት ኑሮ ይልቅ ጎዳና ይሻላል ብላ ለእናቷም ነግራታለች። በዛ ላይ እናቷን አይንሽን እናቴ ሆይ አትጨፍኝ፣ አይንሽን በዚህ መጠንማ እዚህ ቤት የሚካሄደውን ነገር እያየሽ፣ በዛ ላይ ደግሞ እሷ ቀን እሷ ቤት ሰርቼ ሌሊት ውጭ እየሰራ ነው ብላት አትፈቅድልኝም። ስለዚህ የነገር እስኪደረስብኝ ድረስ በድብቅ ነው መሆን ያለበት፣ ማንም ሰው የቤተሰቦችን ክብር እንዲያዋርድ አልፈቅድም እያለች መሲ እንግዲህ ገንዘብ ለማግኘት ነው የምትሰራው። ለመጀመሪያ ጊዜ ግን መሲ ሄለንን የማታ ትምህርት መማር ፈልጋለሁ ብላት ነበር። ትምህርቱን ፈልጋው ሳይሆን ማታ የት ሄደች የሚለው ጥያቄ እንዳይመጣ ስራ ለመስራት ስለፈለገች ነበረ። ሄለን ግን ይቅርታ እኔ ላንቺ የምከፍለው ለትምህርት ቤት የምከፍልልሽ ገንዘብ የለኝም ብላ ዙሪያውን ገደል እያደረገችባት ነበረ። እሷ ግን በጣም ስለመረራት ስራውን ቀጥላለች ማለት ነው። ያው ስራውንም ቴዲ ነው ያገኘላት፣ እሷም ቆይታ ነው ያወቀችው። እና እንግዲህ መሲ ስራ ቦታ እቃ ረስታ ትመጣለች። እናም ቴዲ ሄዶ ይወስድና ቤት እንድትወጣለት ያስደውልላታል። ነገር ግን መሲ ቴዲ ልታዳምጠው አልፈለገችም። እውነት ለመናገር ከሆነ መሲ አንዳንዴ ዝም ብሎ ምንድን ነው በሱ የሰማችው ነገር ምን እንደሆነ በደንብ ለመረዳት ከራሱ መረዳት ነበረባት። እና በአካል አግኝተዋት እንግዲህ በግድ እንድታወራው እያደረጋት ነበረ። እሷ ግን መጥፎነቱንና ማይረባ ሰውነቱን እየነገረችው ችግሬንሽ ጥፋቴ ምንድን ነው ቢላትም ልትነግረው አልቻለች። ስለዚህ የመሲ ስህተት እዚህ ጋር ነው። ለቴዲ መንገር ነበረባት። ቴዲ በጣም እየጠበቃት ነው። እሷን ብቻ ሳይሆን ቤተሰቦቿን ሁሉ ከሄለን ወጥመድ እያዳነላት ነው ያለው። መሲ ነቃ ብትል ጥሩ ነው፣ ቴዲን ብትረዳው ብዬ አስባለሁ። እሱም ደግሞ መሲን በምን መልኩ እየረዳት እንደሆነ ቢያስረዳት ማለት ለምሳሌ ቴዲ ኑኑን ሄለን ታግታ ኤችአይቪ ቫይረስ በደሟ እንዲኖር ይሁን ስትል ሌላ ሰው እንዳታዝ ማለት ሌላ ሰው ቢሆን አሁን እስካሁን ኑኑ ተመርዛ ነበረ። እሱ ግን የመሲን ቤተሰቦች መጠበቅ ስለሚፈልግ ስለ ኑኑም ስለሚያውቅ ያንማ እንዳይሆን ነው እሱ ያገታትና እህቷን ከዛ ከመጥፎ ነገር ጠብቆላታል። ምንም ሊሽር የማይችል አስባችሁታል? ኑኑ ተመርዛ ቢሆን ምናምን እንደ ሄለን ተንኮልና ክፋት ቢሆን። ስለዚህ ከዚህ ጀምሮ ቤተሰቦቿን እየታደገላት ነው፣ እሷን እየጠበቃት ነው። የውሸት መድኃኒት ነው፣ ሄለን እንድታምነው ነው። በቃ ከሄለን ጋር ሆኖ ከሄለን ሳይርቅ መሲንና ቤተሰቦቿን እየጠበቀ እንደሆነ መረዳት አለባት። እሱም ደግሞ ይህን ነገር በግልጽ ሊነግራት ይገባል። እና እንግዲህ ቴዲና መሲ የነበራቸው ቆይታ መሲ ቴዲ ልታዳምጠው አልፈለገችም። እንደውም ከናሆም ጋር አዲስ ፍቅር ጀምር ያለው ከህይወቴ ውጣ፣ ከህይወቴ ወደ ህይወቴ እንዳትገባ ማለት ትታው ሄዳለች ማለት ነው። በሌላ በኩል ደግሞ እንግዲህ አዶኒ አሁን ላይ የአባቱን ገዳይ በለትንሽ ሊደርስበት እያለ ያለ ይመስለኛል። ቴዲን እየተከታተለው ነው። ቴዲ የወይዘሮ ሄለን የስራ ባልደረባ እንደሆነ ብቻ ነው የሚያውቀው፣ ሌላ ቀረቤታ እንዳላቸው ስለማያውቅ እና ደግሞ ሌላ ነገርም አግኝቷል። ቴዲ ከአባቱ ጋር አብሮ ይሰራ እንደነበረ
እንደ ጓደኛ ማለት ጓደኛ ባይሆኑም አብረው ስራ የሚያሳልፉ የስራ ባልደረቦች እንደነበሩም ደርሶበታል። በዛ ላይ የአባቱ ሹፌር መሆኑንም ካወቀበት እንግዲህ ኑኑን ያገታት እሱ እንደሆነ በቀላሉ ሊደርስበት ይችላል ማለት ነው። እና እንግዲህ ይሄ ነገር በዚህ እንዳለ ኑኑና ቤሉል ደግሞ ከቤት ወጥተው ነበረ። ያው እንግዲህ እንደምናውቀው ጆ አሁንም በቤሉል እንደተናደደበት ነው። እሱ ደግሞ ኑኑን ይወዳታል። ስለዚህ ኑኑን ከቤሉል ላይ መውሰድ ይፈልጋል። እና እንግዲህ በባለፈው ክፍል ካያችሁ ሲከታተላቸው ኤልሹ መታ ነው ከዛ አካባቢ የወሰደችውና እንደውም ቤሉልን ተደብቆ በብረት ሊመታው ነበር ሀሳቡ። እንግዲህ በብረት መታው ማለት ምን ሊሆን እንደሚችል አስቡት። ከዛ እህቱ ብትታደገውም ለዚህ ነገር ሁሉ ተጠያቂዋ ግን እህቱ ናት። እህቱ የሰራችው ተንኮልና ድራማ ነው እንግዲህ ቤሉል ህይወት ውስጥ አሁን ላይ እንደዛ አይነት ነገር እየተፈጠረ ያለው እና እንግዲህ ሁለቱንም እጫወትባቸዋለሁ ያለ እየፎከረ ነው ልጁ ደግሞ ማለት ነው። እና እንግዲህ ሁለቱ ሊዝናኑ በወጡበት ነበረ ከቤት ጀምሮ ሲወጡ ይከታተላቸው ነበር። ከዛ በፊት ግን ኑኑና ቤሉል ቤት ውስጥ ሳሎን ጠዋት ላይ ተቃቅፈው ኤልሹና አዶኒ ፎቅ ላይ ሆነው አይተዋቸው ነበረ። አዶኒ እየፎከረ ነው እንደዚህ እንድትሆኑም አልፈቅድላችሁም፣ በፍጹም ይሄን አልፈቅድላችሁም እያለ ነበረ። ቤሉልን ምን ሊያደርገው ደግሞ እንደ ሌላ እቅድ እንዳመጣ ባናውቅም ቤሉል ላይ እየፎከረ ነው። ይህ እንዲሆን አልፈቅድልህም እያለ ነበረ። ነገር ግን በሰዓቱ ከቤት ተደብቆ ስለነበረ የገባው ምንም ማድረግ አልቻለም። እና እንግዲህ ማታ ላይ ቤት አለመኖራቸውን ስላወቀ ውጭ ላይ ወጥቶ እነሱን እየጠበቀ ነበረ የት እንዳሉ ለማወቅና እንግዲህ ኑኑ 3 አፍቃሪ ነው ያላት። ቤሉል ያፈቅራታ፣ ያው ቤሉል ጋር አብረው ናቸው። አዶና ያለ እንግዲህ ሌላው ደግሞ ጆን አለ ማለት ነው። እና ሁለቱም እንግዲህ ልጅቷን ለ3 ሊቀራመቷት ይፈልጋሉ። እሷ ደግሞ የምትወደው የምታፈቅረው ቤሉል ነው። አሁን ከቤሉል ጋር ደስ የሚል ፍቅር ላይ ነው ያሉት። ያርዝምላቸው። ከባድ ፈተና ከፊታቸው እየመጣ ያለ ይመስለኛል። በዚህም በዛም ፈተና እየበዛበት ነው። በዛ አዶና ያለ፣ በዚህ ደግሞ ጆን አለ። ሌላው ደግሞ ወይዘሮ ሄለን የሁለቱን ግንኙነት ደርሳበታለች። ይሄም ሌላኛው ትልቁ ስጋት ነው ማለት ነው። ሄለን ምን ልታረግ ትችላለች? በራሱ ኑኑያት ላይ ማለት ነው። ኑኑያት ላይ እንኳን ባታደርግ ቤሉል ላይ የሆነ ነገር ማድረጉ አይቀርም። ያቺ መክሊት የምትባለው ልጅ ማለት ነው። እሷን ምናልባት ወደ ቤሉል ህይወት ድጋሚ መታ ፍቅራቸውን እንድታበላሽባቸው ልታደርግ ትችላለች። የሆነ ጊዜ ካስታወሳችሁ ዛሬ ማታ ከቤሉል ጋር ታድሪያለሽ፣ እንዴት የሚሆን እንዴት አብረሾ ማደር አለብሽ ብላት ነበረ። በሰዓቱ ግን ቤሉል ታግቶ ስለነበረ ሄለን ይሄን ነገር ማድረግ አልቻለችም እንጂ ለቤሉል ወጥመድ አዘጋጅታለት ነበር። አሁንም ይሄን ነገር እንደማታደርግ እርግጠኛ መሆን አይቻልም። ቤሉልን በሆነ ነገር አደንዝዘው አብረው የተኛች ማስመሰላቸው የማይቀር ነው። እና እንግዲህ ኑኑና ቤሉል ውጭ ላይ ሆነው ያው አንዳንድ ነገሮች እያወሩ ነበረ። ቤሉል አዶኒና ጆ ደግሞ እየተከታተሏቸው ነበረ። እና እንግዲህ ኑኑ ስለ መክሊት ቤሉል እየጠየቀችው ነበር። ያቺ ልጅ ምን ናት? እና ደግሞ ድጋሚ ወደ ህይወትህ ብትመጣ እያለች እየጠየቀችው ነበረ። እሱ ደግሞ ብትመጣም ብትቀርም ለኔ ምንም አይደለችም፣ ዙሬም አላያትም፣ ስለሷ እኔ አላውቅም፣ ምንም አይደለችም። እንግዲህ ስለ ጆ ሲያወሩ ነበር። አንቺስ ጆ ምንሽ ነው ብሎ ሲጠይቃት የዛን ቀን ኤልሹ በግድ እንደዛ እንደተጫወተችበት ፊቷ ላይና ጆንም ደግሞ ውጭ እንዳገኙት እንጂ ከሱ ጋር ምንም አይነት ግንኙነት እንደሌላት ካወቀ በኋላ የእህቱን ተንኮለኝነት ነበረ ቤሉል ያየውና ይቺ ግን የኔ እህት ናት፣ የሆነ ነገርማ ይጎላታል እያለ ነበረ። እና እንግዲህ በዚህ መሀል ነበረ ኑኑ ድብብቆሽ እንጫወት አለች። እንግዲህ እንዴት እንደ ህፃን እንዳደረጋት አናቅም። እናም እሷ ለመደበቅ ስትሄድ እሱ አይኑን ጨፍኖ ስለነበረ አላያትም። ጆን ደግሞ ከስር ከስራቸው እየተከታተለ ነበረ። እንደው መቼ ነው የሚለያዩት እየብቻ ባገኘዋቸው እያለ እንግዲህ ኑኑ ለመደበቅ እሱ ባለበት ቦታ ትሄድለታለች። ጆም እንግዲህ እሷን ያፍናትና ይሄዳል። እሱ እሷን አፍኗት ቤሉል ያው ሀገር ሰላም ነው ብሎ ቁጭ ብሎ እዛው ተደብቀው ራሱን ሸፍኖ ነበርና እንግዲህ ከቤሉል በጣም ሩቅ ይዟት ሄዷል ማለት ይቻላል። አፍኖ ብትጮሄ አንገትሽን ነው የምቆርጠው ያለ እሱንም ደግሞ አልተውም ብሎ ያስፈራራትና ወደ ምልሽ ቦታ ተከትለሽኝ ትሄጃለሽ ብሎ አፍኖ እየወሰዳት እያለ
አዶናይ ይመጣል። አዶናይም እዛው አካባቢ እየተከታተላቸው ስለነበረ ማለት ነውና አዶናይ መጥቶ ቤሉልን ከኋላ ይመታዋል። አስቡ እንግዲህ እና ምን አይነት ባለጌ እንደሆነ አዶናይ ምን አይነት ራስ ወዳድ እንደሆነ እና ቤሉልን ከኋላ ስለመታው ቤሉል ራሱን ስቶ ወድቋል እዛው አስፋልቱ ላይ ማለት ነው። እና ሂዶ እንግዲህ ከጆ ኑኑን ያድናታል። ኑኑ ደግሞ ቤሉል ነው የመሰላት እና አቅፋው ነበረ። ስታይ ግን አዶኔ ነው እንግዲህ አዶኔ በግድ ከኔ ጋር ትሄጃለሽ፣ አታበሳጭኝ፣ ከሱ ጋር እንዳላይሽ አይነት ነገር ቢላትም ቤሉልን ትቼ የትም አልሄድም ካጠገቤ ራቅ ብለው እንግዲህ ወደ ቤሉል ሄዳ ቤሉል ከወደቀበት ስታነሳው ነው እንግዲህ ራሱን ስቶ ነበረ የነቃው በዛን ሰዓት ነው። እና እዚህ ጋር በጣም የኑኑ ነገር የገረመኝ ነገር ነገሩን መደባበቅ ምን አስፈለገው? ማለቴ ይህ ነገር ቤሉል እንዳይጠነቀቅና ነገም ይሄ ስህተት እንዲሰራ ያደርጋል። የከፋ ጉዳት ሊደርስበት ይችላል እና የሆነውን እውነቱን ብትነግረው ቢያንስ ጆ ምን እንዳደረጋት መንገር ነበረባት አረጋግታ ለቤሉልና ይሄ ድብብቆች በኋላ ዋጋ ያስከፍላል ማለት ነው። እንግዲህ ኑኑ ጆም አለ አዶናይም እንግዲህ ህይወቷ ውስጥ መጥተው እያስፈራሯት ይገኛሉ። ቤሉል ደግሞ መቼም ቢሆን እኔን የሚያበሳጭ ነገር እንዳታደርጊ፣ እኔ በጣም ነው የምወድሽ፣ የምሬን ነው በጣም ነው የምወድሽ፣ ስለዚህ እኔ ሊያናድደኝና ሊያበሳጭኝ የሚችል ነገር በፍጹም እንዳታደርጊ፣ አንቺ የኔና የኔ ብቻ ነሽ ብሏት ነበረ። እና የሚያበሳጭ ነገር ግን ምንድን ነው ስትለው አንቺን ከሌላ ሰው ጋር ማየት ብሏታል። አሁን አዶናይ አስፈራርቷት ከቤሉል እንዳትርቅ ወይም ደግሞ ጆ አስፈራርቷት ከቤሉል እንዳትርቅ በጣም እየፈራሁኝ ነው፣ ስለዚህ መጋፈጥ አለባት። በዛ ላይ ደግሞ አሁን የአይንዬ ልጆች ስራ መስራት ጀምረዋል። መሲም ስራ ጀምራለች፣ ኑኑም ደግሞ አስጠኒነት ስራ ጀምራለች። ስለዚህ በቅርቡ ከሄለን ቤት ይወጣሉ ብዬ አስባለሁ። የሄለንን ግልምጫና ውጡልኝ እያሉ የሚያስጠላ ቃል ንግግርን ይገላገላሉ ብዬ አስባለሁ። አይንዬውንስ በጣም ነው ያሳዘነች። ተሽቆጥቆጣ ልትሞት ነው። እንዴት እንደምታረጋት ልጆችሽ እንደዚህ ያደርጋሉ፣ ልጆችሽ የት ናቸው? ስርዓት አላቸው የምታያቸው ልጆችሽ የት አሉ? እያለች እንግዲህ አይንዬን በሚያስጠላ ቃላቶች እየተናገረቻት ትገኛለች። መሲም ደግሞ የመጣው ይምጣ ብላ ስራውን ጀምራለች። ነገር ግን ማታ ላይ ግን ቤት ውስጥ ሁሉንም ሰው መፈለግ ጀመረች። ልጆችሽ የት አሉ አይንዬ ስትላት አይንዬ እየተንተባተበች ዝም ትላታለች። እና ሄለን እንግዲህ እዚህ ቤትማ የሆነ ነገር አለ የተደበቀ ነገር በማለት ቤቱን ማሰስ ትጀምራለች። የአይንዬ ልጆች ልታገኛቸው አልቻለች። እና በመጨረሻ እንግዲህ መሲ ከስራዋ ቆይታ ስትመጣ የመሲ ክላስ ውስጥ አይንዬ እና ሄለን ሲጨቃጨቁ ሰማች። ልጆችሽ የት አሉ? በዚህ ሰዓት የት ነው ያሉት? እያለች ስትናገራ ስትሰማ ወጥታ በረንዳ ላይ ትቀመጥና ልክ ወደ ሳሎን ሲሄዱ ሳሎን ላይ ሂዳ ይቅርታ በጣም ስልክ እያወራው ስለነበረ ስትጠሪኝ ቆየውኝ በማለት ነገሩን አስተባብላለች ማለት ነው። ነገር ግን ሄለን አሁን ላይ ጠርጥራለች። እንግዲህ በየቀኑ ቼክ ልታረጋት ትችላለች። እውነት ለመናገር ከሆነ እዛ ቤት መውጣት አለባቸው ወይ ችግሩ አለ ቤሉል ብትነግረው ጥሩ ነበረ። እሷ ግን እንግዲህ ሁሉንም ደባብቃ ይዛ ብቻዋን እየተጋፈጠች ትገኛለች። አሁን ላይ ግን ኑኑን በስራ እያገዘቻት ጀምራለች። እሷ አስጠኒ ከሆነች ከቤት ወጥተው ተከራይተው መኖር ይችላሉ ብዬ አስባለሁ። እና ውድ ቤተሰቦች እንግዳ ድራማ ይህን ይመስል ነበረ። ክፍል 48 በክፍል 49 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። መልካም ጊዜ